ከኔ ጋር ምን ቀረክ? ምንድነው ከኔ ጋር የምትጨርሰው? ከኔ ጋር ምንድነው ጋይስ የሚጨርሰው ይሄ ሰውዬ? አንተ 282 ሰው ፊት ነው የምነግርህ። አንተ ኢፍ ዩ አር ሬዲ ከኔ ጋር ካልጨረስክና እኔ ማግኘት የምትፈልግ ከሆነ እኔ ኢትዮጵያ ስላልሆንኩኝ ነገ ያለህበትን አድራሻ ላክ። የልጅ አባት መጥቶ ያናግርክ። አለቅ። የወንድምሽን አድራሻ ቃለው ምናምን አያስፈልጉም። ወንድሞች አያስፈልጉም። አንተ ሬዲ ከሆንክ ነገ የልጅ አባት ያለህበት መጥቶ ያገኝክ። ቁጭ ብለክ የምትለፈልፈው ሁሉንም ሰምቶካል። ችግር የለውም። ይምጣና ያገኝክ። አዎ አዳኙ ካለሽ ይሄን ነገር ነገ የልጅ አባት አለ መጥቶ ያገኝክ ያለህበት። ሌላ ምንም ማድረግ አልችልም። ወንድሜ ጋር መሄድ አይጠበቅብክም። አንተ ማግኘት የምትፈልግ ከሆነ ከኔ ጋር ያልጨረስከው ነገር ካለ የልጅ አባት መጥቶ ያገኝክ። ሬዲ ነው ሊያገኝክ። በቃ አድርሽለት። አዳኙ ነበርሽ አይደል እዛ ቤት? የልጇ አባት መጥቶ ያገኝክ ብለሽ ንገሪ። በዚህ ልክ እኔን የሚያሰድብ በዚህ ልክ ከኔ የሚፈልገው ነገር የለም። አልፎ ተርፎ የሌሎች ሰዎች ስም እየጠራ ነው አይደል? አምደን ከአቅሜ በላይ ነው ይሄ ሰውዬ። ከኔ ጋር ምንም ግንኙነት የለም። እሷም ቀርታለታለች። አቁም ያለውኝ ትቻለውኝ። ባለህበት ደህና ሁን ብያለሁ አይደል? እዛው ተቀመጥ ብያለሁ። አሁን ግን እላፊ እየሄድክ ነው አይደል? እኔ ከሀገር ውጭ ነኝ። እኔ ማግኘት ስለማትችል እኔ እናንተ ተገናኝተን ማውራት ስለማንችል የልጅ አባት ግን ከተማው ላይ ስላለ አድራሻ ክላት የልጅ አባት መጥቶ ያገኝክ። ዛሴት ኢናፍ ኢዝ ኢናፍ። ጀነራልም ሴት ስለሆነች ምናምን ነገር ላሽ በሏት ከቻላችሁ ላሽ ብትሏት ደስ ይለኛል። ተግባባን። በቃ ይብራ። የሆነ ጊዜ ቀጠቀጣችኋት ይብራ። እኔ ግን የማይመጣልኝ የሆነ በመሀል እያወራ ምናምን ነገር ለቅሶ ሊያጋጥም ይችላል። እምባ ቅር ሊለን ምናምን ይችላል። እኔ ውሸት የሚመስለኝ ምንድን ነው እንደዚህ ካሜራ ደቅኖ ቪዲዮ ውስጥ ነክቶ ብለው የሚያለቅሱ የውሸት ነው። ዋንትያ ይነግርሻለሁ እናቱ ዋሽተሻል። ታዩ ምንም ውሸት ነው። በመሀል እያወራሽ በመሀል እየተነጋገርሽ ቅሬታ ኖሮ ላይቭ እያወራሽ የሆነ ስሜታዊ የሆነች ልታለቅሽ ትቻያለሽ እንጂ ካሜራ ከፍተሽ ክሊክ አድርገሽ የሚባል ማናችሁም ሴቶች ብታለቅሱ ሌቦች ናቸው። ላይክ ለቀማ ነው። ስለዚህ ይሄኛው ነገርሽን አልወደድኩትም። የምትመጪን ልጅ ነሽ። ያቺ ሽቀላ ትቅር፣ አይጠቅምም። ያ ሽቀላ ይቅር። እኔ ከተማ ልጅ ነኝ። ማንም ከካ አታለኝም። እና እንደዚህ አድርጋችሁ ካሜራ ደቅናችሁ የምትሏት ነገር ከነፊልተር ለጤናም ጥሩ አይደለም ነው፣ ውሸት ነው። እቺን ነገር ተዉ ሴቶች፣ አታስመስሉ። እኔ የሚመስለኝ አንዳንድ ሚዲያ ላይ መጥተው የሚያለቅሱ ሴቶች እንደዚህ ቪዲዮ ምናምን ከፍተው ይሉ ሙዳቸው ሲከነት ነው፣ ሲበሉ ነው። በውስጥ ምናምን ይሞዳሞዱና ነገራቸው አልሰራ ሲል ይመጡና ካሜራ ከፍተው ላይክ ጥማት በላይዞሽ ኔታ፣ አንቺ ጀግና ሴት፣ አንቺ ምናምን፣ አንቺ ትለያለሽ፣ አንቺ በዚህ ወጥቶ አንቺ በዚህ ገብቶ መባልን ይወዳሉ። አትበለኝ ፎወ መባልን ይወዳሉ። ለምን እንደሆነ አይገባኝም። እና ይሄን ነገር እንቁርቴ አይታው ኦሮሞ ስለሆነች ነው እንጂ ሌላ ማን ሶሻል ሚዲያ ላይ ከመጣን ትረገጣል። ይህ ስራው ባህሪ። ሶሻል ሚዲያ ላይ የሚወዱን አሉ፣ የሚጠሉን አሉ። ትረገጣለም፣ ትደገፋለም። ይህ ስራው ባህሪ ነው። ለማኝ የምትል ከታች የምትጽፍ ሰው ግራ ቂጥን ቆርጬ በሚጥሚጣ እበላለሁ ካገኘው። እኔ ራሱ በኪሎ ቂጥን ሁሉ እሸጠዋለሁ። በእውነት መቀመጫን ቆርጬ በኪሎ መሸጤ ነው ለቻይና። ባገኝህ ለማኝ ያልከው ሰውዬ ባገኝህ ግራ ቂጥን መለመላህን ነው የማስቀር። ምናልባት እግዚአብሔር ስለሚጠይቀኝ ቀኝ መቀመጫህን ብቻ ነው የማተርፍልህ። ግራህን ቆርጬ ለቻይና በሚጥሚጣ እሸጠዋለሁ ከጉራጌ ሚጥሚጣ ጋር። ሞጣዬ ከነገራችን ላይ አዞና ልጆቿ የሚለው በጎ ስራ የምሰራበት ነው። በጎ አድራጎት ነው። ይሄ ምንድነው? በጎ አድራጎት ምንድነው የምሰራበት? በጎ አድራጎት እንደዚህ የታመሙ ሰዎችን ማሳከም፣ እንደዚህ ትንሹ መቄዶንያ ነው። ያው
ሰርቶ ላለመብላት የሚደረግ ጥረት ነው። ክርስቲያን ነው ወይ? ምን ክርስቲያን? ምን አይነት ኦርቶዶክስ? እና ለምን ማርያም አታበላውም? ለምን ኢየሱስ አይደርስለትም? አንተ ምንድን ነው የሚያመልከው? ጊዮርጊስ መድረስ አለበት። ኖን አልሰማህም? ይቺ የወጣቶች ራፍት መጠጫና ቁርጥ መብያ ናት። ይቺ ቄዶንያ ነግሬሃለሁ። ሰርተህ ብላ። እኔ ማንኛውም እኔን የሚሸውደ ሰው የለም። ግባና ይው የፈለገውን አልሰማህም። ይሄ አንተ ስራ አይደለም፣ የጊዮርጊስ ስራ። ውረድ። ይህንን አሁን የምናገረውን ነገር ለዋንትያ አድርሱልኝ። ዋንትያ የኔ ወርቅ፣ የኔ ጀግና፣ የኔ ጎበዝ፣ የኔ አንደኛ፣ የኔ ቆንጆ፣ የኔ ሽቅርቅር፣ የኔ ጀግና እናት አድርሱልኝ። አንቺ ማለት ከማንም ከምንም በላይ ጀግና፣ ጎበዝ፣ ልበ ሙሉ ጎበዝ እናት። ለማን አባቱ ብለሽ ነው እንባሽ የሚፈሰው? ለማን አባቱ? ከኛ ሁሉ የምትበልጪ ጎበዝ፣ ጀግና፣ ጠንካራ እናት ነሽ። እኛ ወልደን ቤተሰብ ላይ ነው ልጃችንን ጥለን ከሀገር የወጣ ነው። አንቺ ግን ወልደሽ ልጅሽን አልጣልሽ። ልጅሽን ይዘሽ እያሳደግሽ ነው። ጎበዝ አንበሳ እናት። ችግርን፣ በደልን፣ መገፋትን፣ ማጣትን፣ መራብን፣ መጠማትን ችለሽ ከልጅሽ ጋር ያለሽ አንበሳ እናት ነሽ። አንበሳ እናት። ልጅነትሽን ለልጅሽ የሰዋሽ፣ ወጣትነትሽን ለልጅሽ የሰጠሽ እናቴ። ልጅሽ ቀሪ ገንዘብሽ ነች። በልጅሽ ልትስቂ፣ በልጅሽ ልትደሰች እንጂ በልጅሽ ሊያሸማቅቁሽ ሲመጡ አንገታቸው ላይ እንጂ መቆም ያለብሽ። አንቺ ከኔም ከንትናም በላይ ጀግና እናት ነሽ እናቴ። ጀግና እናት ነሽ። ልጅነትሽን፣ እድሜሽን፣ ወጣትነትሽን ለልጅሽ የሰጠሽ። እኛ ልጃችንን ለቤተሰብ ሰጥተን ነው አምልጥ ብለን የወጣ ነው ለቤተሰብ ሰጥተን። አንቺ ጀግና ነሽ። ለማን አባቱ ሀጃ ብለሽ ነው እንባሽ የሚፈሰው? የትኛው ቅሌት፣ የትኛው ውርደት፣ ምን አድርገሽ ነው እንባሽ? እኛ እንኳን ስንት የቀለልን 14,000 ሰው ቁጭ ብሎ ቅሌታችንን፣ ውርደታችንን ያየው ምን አባታችሁ ታመጣላችሁ ብለን ዘኔክስት ዴይ አይናችንን በጨዋት ነው የሚመጣ ነው። ዋንትያ ለማን አባቱ ሀጃ ብለሽ ነው የምታለቅሽው? ለማን ብለሽ ነው ማንም የለኝም የምትይው? ከልጅሽ በላይ ከፈጣሪ በላይ ለአንቺ ማንም የለም። ፈጣሪ ያለሽ። እግዚአብሔር ደግሞ የሚወደውን ይባርካል። በልጅ ባርኮሻል። ልጅሽ ማጌጫሽ፣ መደሰቻሽ፣ የደስታሽ ምክንያት፣ የመኖርሽ ምክንያት፣ ተስፋሽ፣ ዋጋ የከፈልሽባት ዋንትያ ልጅሽ ዋጋ የከፈልሽባት። ከእናትም እናት ነሽ አንቺ። ያው ይህ ዝም ብሎ እናት እንዳትመስል አይደለሽም አንቺ። ከኔም በላይ እናት ነሽ። ከኔም በላይ እናት ነሽ አንቺ። ጀግና ወንድ እናት ነሽ። የሴት ወንድ ዋንትያ ቢስትሮንግ። አቁሚ ማልቀስ። ለሚዲያ ሰው ማን ምን ያመጣል? ማን ያኖርሻል? ያንቺን እድል ያጣ ሚሊዮን ኢትዮጵያዊ እናቶች አሉ። አንቺ እግዚአብሔር በትልቁ ነገር ባርኮሻል። በምን? በልጅ ባርኮሻል። እንደ አንቺ አይነት ጀግና እናት የትም አይፈጠርም። ዋንትያ ልንገርሽ፣ እኔ እናት ነኝ፣ ግን ያንቺን ያህል ጀግና እናት አይደለሁኝ። ልጄ ለእናቴ ሰጥቼ ነው ከሀገር አምልጥ ብዬ ወጣሁት። አንቺ ግን ልጅሽን ይዘሽ ችግርን ተጋፍጠሽ ትላንትናን ታሪክ አድርገሽ ዛሬ ላይ የቆምሽ ወጣት፣ ቆንጆ፣ እምታሳሺ፣ ማንም ሲያይሽ የሚወድሽ፣ አንደበትሽ መልካም፣ ካፍሽ ክፉ የማይወጣ ልበቀና ደግ ነሽ። ደግሞ አይነው ደግ እንደሆንሽ መስጠትን የምታቂ፣ መቀበልን ብቻ ሳይሆን መስጠትን የምታቂ። አስዌር ደግመሽ እንዳታልቅሽ። ለማን አባቱ? ለዚህ ለሚዲያ ህዝብ፣ ለዚህ ለኮመንታተር፣ ለዚህ ቪዲዮ እየሰራ ለሚፖስት ከልጅሽ ጋር ያሳለፍሽውን ያንዱን ሌሊት ዋጋ የሚከፍል ማንም የለም። ያንዱ ከልጅሽ ጋር ያለቀሽበት ያደርሽው ያንዱን ሌሊት ዋጋ በገንዘብ ቢተመን በሚሊየን የሚከፍለው የለም፣ የሚስተካከል የለም። የኔ እናት አንቺ ጀግና ነሽ ዋንትያ፣ ወደፊት እንጂ ወደኋላ ትላንትሽን ጭራሽ እንዳታይ። ትላንት የሚባል ነገር ማየት አይጠበቅብሽም። ጓደኛ ላይ በእናትህ ቆንጆ የሆነች ሃይማኖት ያላት ጥሩ ሴት ፈልግልኝ በእናትህ። ትዳር መያዝ የሚፈልግ ልጅ አለ እዚህ ታች አለ። የት ነው የሚኖረው? ዳላስ ቴክሳስ። ዳላስ ቴክሳስ። ስነ ስርዓት ያላት። ስንት ዓመቱ ነው? 28 29 አካባቢ። ከየት ነው? ከሀገር ቤት? ከዚህ ያለ ኢንጂነር? ኖ ከዚሁ ነው። $15,000 በአካውንት ያስገባል። $15,000። ምን አይነት ሴት የምፈልገው? ጥሩ ሴት፣ በቃ መልካም የሆነች ሴት። ጥሩ የሚባል የለም። የተማረች ሃይማኖተኛ። ምንድን ነው የሚፈልገው? ሰራተኛ። ምንድን ነው መስፈርቱን ያስቀምጥ። በአንተ በኩል $15,000 ወይ ወልስ ፋርጎ ወይም ባንክ ኦፍ አሜሪካ ላይ ሲያስገባ በቀጥታ ይመጣለት። በእውነት ከዚያ ውጭ ዳላስ ቴክሳስ ተቀምጦ $5,000 እኛ አንነግድም። ሴቶች 15,000 ያስገባል ለሚዲያችን አካውንት እናመጣለን። ህጋላት ወይስ የተወሰነ ለሚዲያ ደግሞ ወንድም የጎጆ ጭንጫ እንዴት ነው ማለት ይችላል?
ጭንጫውን ምናምን መውሰድ ይችላል ወይስ ሌላ ቆንጆ ተመርምሮ HIV ወስዶ የሚሰጠው የሚያስረክበው? ብዙ ነገር አለ። ጠይቀዋል ታውቃለህ? ዝም ብለን እንደመጣው ጭንጫው እንዳለ ይቅረብለት ወይስ ጭንጫው ተወስዶ ታርሶ ይምጣለት ወይስ ለምንሞ? አይ ጥሩ መልካም ጥሩ የሆነ ሴት ትሁን ብቻ ነው የሚለው እሱ። ስለ መልካም አዎ የታረሰ ይሁን ነው የምትለኝ? እስኪ አይታረውን ጠይቀዋለሁ። እስኪ አይ ያልታረሰ ዩዘር ቀጥል እኮ መልክተኞች መጀመሪያ መስፈርት ጠይቅ። ቀይ ነች፣ ዳማ ነች፣ ትልቅ መቀመጫዋ ተለቅ ይበል አነስ ይበል፣ ቦርጫ አላት የሌላት፣ ፀጉሯ የራሷ የሌላት፣ ምንም ችግር የለው፣ የተማረች ምናምን፣ ቀለብላባ ወይስ ዝምተኛ፣ ሀምብል ወይም ተሳዳቢ፣ ብዙ ነገር መስፈርት አለ። ሰው ተሳዳቢ ይፈልጋል ልጅ ኖ ዝም ብሎ ፊት ለፊት አድርጎ የሚያሰድብ ይኖራል። በጣም እሱ ተኝቶ ስደቢ በቃ ብሎ እሱ አይታይም። በይው ዝም ብለሽ እያለ ብዙ መስፈርቶች ስላሉ አንዳንዱ ደግሞ አይ ምን ሽሬ ትንሽ ከበድ ስለሚለኝ የታረሰ መሬት እፈልጋለሁ የሚላል የለማ። አንዳንዱ ደግሞ አይ ድንግል ገና ያልታረሰ እፈልጋለሁ ማንም ካረሰው አልፈልግም የሚል ሰው ሊኖር ይችላል። ተግባባን ጎጅ ያራዳ ለዚህ ንግግር አትቀጥይም። ኮይኑ ጣል አልቀጥልም። አንተም አትቀጥልም አልቀጥልም። ወይ ተወርዳለህ ወይ ተዋርዳለህ። ጎጅ እግዚአብሔር ቀለድክ፣ በጣም ቀለድክ ቅድም ጀምሮ። እኔ ሞት አልቀልም። በእውነት ቀልድ አይደለም። በእውነት እኔ አልቀልም። ታውቃለህ አልቀልም። ሞታዬ በእውነት ከልቤ ነው የምልህ። ይመች ያራዳ አይምሮ ይደክሞኛል፣ ውስጥ ይደክሞኛል። ዛልኩኝ ብታዩ ደከመኝ። ዛልኩኝ መቀጥቀጥ አላሳዝኖቹ አውቃለሁ። እንደዚህ ማለት የለብኝም ሊሆን ይችላል። አንዳንዴ እኮ ይደክማል እኮ አንዳንዴ እኮ ይሰለቻል ላይ በጣም ይቅርታ። አንድ ቀን ጊዜው ሲደርስ ለራሴ ልነግራችሁ ይችላል። እውነቱን እንዳለ ልነግራችሁ። አሁን ግን ብቻዋን የተቀመጠች አንድ ትንት አጠገቧ ቁጭ አለች። ብቻዋን ባዶ ሜዳ ላይ ቁጭ አለች። ማንም ሰው ባይደውልብኝ ደስ ይለኛል። አሁን ላይ እውነት ለመናገር ስልክም ያነሳው አይደለም፣ ስልኬን ዘግቼዋለሁ። ማንም እንዳይደውል። ደግሞ ሁሉም ሰው አስመሳይ ነው። ሁሉም አስመሳይ ነው። ሁሉም ማለት ነው። ሁሉም ሰው ሁሉም ለቪው ነው። ሁሉም ለጥቅም ነው። ሁሉም ሰው አንድ ሰው ለአንቺ የሚያዝን ወይ ለአንተ የሚያዝን ሰው የለም። አሁን እኮ መኖሩ ላይ ያስፈራኝ ነው። ነገ ያስፈራኝ ነው ህይወቴ። እንግዲህ መሳደብ አለብኝ ነው። ጭቃ ቤት የምትለው አሌክስን በይው። ይቺ ግማታ ቦርኮ ዜድ ከዚህ ተወልደው አድገው ነው ፊልተር የተነሳዩት። ዲስሜን እንዴት ጥርት ያለ እንደሆነ ፊልተር ሲነሳዩት አንድ ነገር የለኝም። አልሐምዱሊላህ። አሌክስ ብትወል የጭቃ ቤት አለኝ የሚለው ቤት አባግንታ ጭቃ እዚህ ነው ተወልደህ ያደግከው። ዜድ የምትባይ ዲንቁር ማጊም እዚህ ነው ተወልደሽ ያደግሽው። እዚህ ውስጥ ማንነታችሁን ልትረሱ አይገባም። የመጣችሁበትን ልትረሱ አይገባም። ኦኬ። ስለዚህ ከመናገራችሁ በፊት የጭቃ ቤት እኮ መጀመሪያ ጭቃ አለ፣ ከዛ ይገረፋል 3 ከዛ ቀለም ይቀባል። በስንት ጣሙ አንቺ ሸርሙጣ ልጅ ማለት ነው። የብዱን ግርዱን ልጅ የተሳዲያ ያረኩት ከጀም እንደሰጥራ አውዝ ቢላህ ምሽጠረቱ የሸይጣን ጆሮ ይደፈን። አውዝ ቢላህ ምሽጠረጅም ላኢላሀ ኢለላህ መሐመድ ረሱላህ አስተግፊሩላህ ሲማታ ይቀርበለኝ አይቀርባልና ለሀው እንዴ ተሳስቶ አሳሳችን እኮ ያዝልኝ ብዬ ነበር። ብትይዝልኝ እኮ የሁሉ አይመጣም ነበር። አላህ ዋቂ ያ ረብ ጌታ ያ ኡዝ ቢላሂ ሚነሽ ሸይጣን ረጂም። ረመዳን ደርሷል ደግሞ በዛ ላይ አላህ ዋቂ ይቀበለኝ። ላኢላሀ ኢለላህ መሐመድ። አንቺ ግን ሙስሊም አይደለሽ እንዴ? እና ምን አባሽ ሆነ ሙስሊም ስለሆንኩ ሙስሊም ቁጭ ብለህ ተረገጥ ተብሎ እንዴ የመጣብን አርበዲ ብዲ ላክላው እንጂ ተባለ ቁጭ ብለህ ተረገጥ ተብሎ እንዴ? እኔ ቆንጆ ነው ጭስቲ ንጹህ ልብ ምን አባሽ ንጹህ ልብ አለሽ? ቁጭ ብለሽ እየተሳደብሽ የሸሌ ልጅ
ምን አባሽ ንጹህ ልብ አለሽ አንቺ? ሲጀመር አንቺን ብሎ ባለ ንጹህ ልብ በሰለጠነው ዓለም የምትኖሩ ሰዎች የምትኖሩበት ሀገር እንዴት እንደሚኖሩ እንዴት እንደሚመላለሱ እያያችሁ ለዛ ለምስኪን ሀገር ነዋሪዎች ግን የምትመኙት እኔ ከየትኛው አእምሯችሁ እንደሚመጣ እኔ አንዳንድ ጊዜ ይገርመኛል። ኢሮፕ አሜሪካ እኮ ያላችሁ ባላችሁበት ሀገር እኮ በመፍራትና በመንቀጥቀጥ የምትኖሩ ናቸው። በመፍራትና በመንቀጥቀጥ እዛ ምስኪን ሀገር ላይ ግን ሴቶች ተደፈሩ ሲባል ሴቶች እንደዚህ ተበደሉ ሲባል ምን ችግር አለው? ይደፈሯ። ምን ሞተችን? አንድ ነፍስ ናት። ምን ችግር አለው? እኔ ከየትኛው የአእምሯችሁ ክፍል እንደሚመነጭ ይህ ሀሳብ ባውቅ ይገርመኛል። ሰው እንዴት የሰለጠነ ሀገር ላይ ተቀምጦ ቢያንስ ለሚኖርበት ዓለም የሚስማማ የሚመች አስተሳሰብ እንዴት ዴቨሎፕ ማድረግ ይከብዳል? ኦኬ ከሀገር ስትወጣ አልሰለጠንክም እንበል። ቢያንስ የሰለጠነ ዓለም ላይ ከኖርክ እኮ አኗኗራቸውን ታያለ፣ ህጋቸውን ታያለ፣ ዜና ታያለ፣ ቤት ቴሌቪዥን አለ፣ ኒውስ ፔፐር ታያለ፣ በየቤት ይመጣልሃል፣ ሶሻል ሚዲያ ላይ ትጠቀማለህ፣ ህጎችን ታውቃለህ፣ በመፍራትና በመንቀጥቀጥ ትጠብቃለህ። ምነው ይህንን ነገር ለሀገር ቤት ላሉት ብትመኝላቸው? የምታየውን ነገር በቃ ተመኝላቸው። ሀገር ቤት ሰውን ቁረጠው፣ ፍለጠው፣ ትሙታ፣ ምን ችግር አለው? አንድ ነፍስ ደግሞ እንደምታካብሩት ምናምን እንዲህ ያለ ንግግር ባለህበት ሀገር ትናገራለህ? ጤነኝነት ነው። ግን እግዚአብሔር ፈውስ ያደርግላችሁ እንደዚህ አይነት ነገር ስላላችሁ። ወይ ማሪዋ ወይ ጅቦዬ የምር እኔ ቆጣት ደስ ትለኛለህ እኮ ግን አንዳንድ ጊዜ አትሰማም። ትፈሪያለሽ። አፈር እኔ ደግሞ አልናከም፣ ወላሂ አልናከም። ታልሰጡኝ አልነካም። ሲሰጡኝ ደግሞ ፍሬ ሆነው ታልሰጡኝ ወላሂ ጫፋቸው እንዲህ ሽኩር ምን ብላ አትንካኝ ምናምን ካለች ሰቀ ነጥሬ ነው የምወጣው ከቤት ውስጥ። ሴት ልጅ እንዲህ እንካ ስትለኝ ነው እንካ ይኸው መራባ ቤቱም ያንተ ነው ግባ ስትለኝ ነው አንሻው ሰው ማለት ባለትዳር ነሽ? አዎ እንደዛ አይነት የተጨማለቀ ወሬ አታወራ፣ ባሌ ይቆጣኛል። ታልሰጡኝ ወላሂ አልነካም እኮ ነው ያልኩሽ። እኔ እውነቱን ግልጡን እኮ ነው የምናገረው። አመዲያም እንዴ እኛም እኮ ሚስት አለን እኮ እኛም ዲንች ራስ ሚስት እያለ ነው ካልሰጡኝ አልነካም ከሰጡኝ ነካለሁ የምትለው? ፈቅድ ያለኝ ነው። ውጭ ሀገር ነው የምትኖረው። ፈቅድ ያለኝ ነው። ረሃሁን ታገኝ ረሃሁን አሜሪካ የሚኖር ሰው ዲፕሎማሲ እኮ ነው። በዲፕሎማሲ ነው የሚያምነው። ታገኝህ ለጥለጥ ታገኝህ ጦምህን ዲር ብላኛለች። ሴጋ እንዲሆነ እንዲያታረግ እጅህ ተው ዙዙ ወላሂ መገባያል አላህ ታለ አስቀምጥልኝ በቃ ለዚህ እኮ ነው ጃፒ ሲገባ እንደዚህ ነው የሚለው። ቶክሲክ ይበዛል። በቃ እንደዚህ አይነት ነገር ስሜት ይነሳሳል። አያት በቃ አንደኛ ይዛቸው የምትመጣ አርቲ ቡርቲ ቡትቶ ተቀጣጣለው አጣጣፋቸው ራሱ በቃ እየሰፈር ጸጉሩ እንደዚህ ሊጠመልን የስድቡ ሶስት መንግስት ይበላ በቃ እናት እንዴት ሆንልህ እያለ የሚሳደብ ማሜ ስርዓት ያዥ። ከኔ ጋር የሚመጡትን ሰዎች እንዳትናገሪ ማሜ። ከኔ ጋር ትጣያለሽ። እግዚአብሔር ነው የምትጣየው። ምን ታመጫለሽ አንቺ ኮልኮሌ? ምን ታመጫለሽ ትላለህ ከሴት ጋር አርፎ ቁጭ በል ማሜ እንዲህ ናት ብትል እንደው እንዳላቆፈሬ ለዛ እኮ ነው ወንዶች ገብተው ሲሳደቡ እኔ ከወንድ ጋር ነው ያደጉት። በጣም እኮ ትልቁ ስህተት የተፈጠረው አየው። ሴቶች ይሳደቡና ወንዶች እንዳይሳደቡ መከላከያ ያደርጋሉ። ወንድ ልጅ ከፍቶ ማሜ ብሎ ከተሳደበ ለእኔ አማርኛ መጠቀም በጣም ይደብረኛል። ወንድ አስሬ ነው የምገርፈው ያንን ወንድ በአካል ባገኘው እኔ ኖሚ ገብቶ አሁን ላይ ብላይ ለጥፌ ነው መሳድብ የሚለውን ሰው ባገኘው ሽንቱን ነው ተውት። ይሄንን ፉከራ እኔ የምታስፈራራ ጃስ የምትላት በመከባበር እንጂ በሌላ ነገር አለ። በመከባበር አርፈሽ ብትከበሪ ጥሩ ነው። ዝም ብለሽ ግን አትፎክሪ። ገባሽ? ባልከበርም ማን አባቱ ምንም አያመጣ። ምን ረጮ ማራ ትረገጫለሽ። ምን ታመጫለሽ? የረገጥከኝን አስተፍቼ ነው ማስወጥህ ነኝ። ማሜ ነው ይኸውልህ እንደሄድባት በጣም እየገፋፋች ነው። ጃፒ ማለት ነው። ማርያምን በል ማሜ ገብተህ እርገጣት ይበሉና እስኪ ገብተህ እርገጠኛ እኔ ሁለተኛ ገብተህ እርገጠኝ ግባና ቤት ማሜ። እኔ አንድ ነገር ልንገርሽ፣ የቀረብኩትን ሰው ስለሚደብረኝ እንጂ አይደለም መርገጥ ስለሚደብር ሳይሆን የሆነ አንደርከበር በራስ ሙድ የሆነ ነገር የምታራምደው ነገር አለ። ስለሚደብር ማሜ የጃፒ ዝም ብላ እኮ እንትን የምትለው እንጂ ጃፒ እኮ ይኸውልህ ማሜን አፍቅሬያታለሁ ብሎ ሳቅ ብሎ ቢያለቅ ቁራሌውን ዛብሬ ልቀት ረመጥ ደግሞ ሽማግሌ ነው ሲጀመር የሰው ህይወት የሚያበላሸው። እነዚህ ሽማግሌ የሚባሉት ነገሮች ዝም ብለው እነሱ ለማይኖሩት ነገር ሰው ያስታርቃሉ። ዝም ብለው
ስንቷ ናት በሽማግሌ ታርቃ ገብታ ተገላ ሬሳዋ አይወጣ። ዝም ብለው ነው የሚያስታርቁት። በቃ ሽማግሌ ጀግና አስታራቂ እንዲባሉ ብቻ ነው የሚያስታርቁት። የራሳቸው ልጅ ላይ ቢሆን የማያደርጉትን ነገር ነው የሚማታ ሰካራም፣ ሴት ላይ አሲድ የሚደፋ ሴትን የሚገል ባል እያዩ አይናቸው እያየ በቃ ታረቂ ዳርስ ይሻልሻል እያሉ ዝም ብለው አስታርቀው ስንቱን ሴት አስገደሉት። በእንደዚህ አይነት ወል ማርሻል ቻርጅ እያደረገ ስለሆነ ነው ስልኬ እጥብ አድርጎ ይችን ልጅ ፈመሰባት። ያዘነ መስሎ ፈመሰባት። ይሄ ሌባ ነህ ብሮ። ማርሻል የምትባል ቆዳ የዚች የሴት ልጅ እንባ ነገ ጉድጓድ ይከታል። አንተ ሬንታል መኪና የሚከራይበት እዛ ውስጥ ነው የምትሰራው። እነዚህ መኪናዎች የሚከራዩ ናቸው። የኔ ናቸው ብለህ ትበጠረቃለህ በባዶ ሜዳ። ምን ያደርጋል? ያንተ ያልሆነን አሁን እኔ የኔ ነኝ ብዬ ብበጠረቅ ምን ያደርግልኛል? የኔ አይደል። ነገ እውነቱ መውጣቱ አይቀር። ምንድነው ጥቅሙ? ምንድነው ጥቅሙ? እኔ ሶሻል ሚዲያ ላይ ሀብታም ሆኖ 5 ሰዓት ከተቀመጠ አንድ ሰው 3 ሰዓት በየቀኑ 2 ሰዓት 5 ሰዓት ከተዘፈዘፈ ችስታው ባንድ ቤተሰብ ነን አባቴ። አሰክሱ፣ እየመጣችሁ አሰክሱ።